ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። አሜሪካ የኢትዮጵያን ፌደራል ፖሊስና የትግራይ ፖሊስን አደነቀች። በዓለም አቀፍ ደረጃ የሰው መነገድ ሲፈለግ የነበረው ተጠርጣሪ በቁጥጥር ስር መዋሉ ለዓለም ትልቅ መልእክት ነው ተብሏል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የኢትዮጵያ ፌደራል ፖሊስና የትግራይ ፖሊስ በጋራ በመሆን ግዙፍ ዓለም አቀፍ የሰዎች አሸጋጋሪ ቡድንን በመበተናቸው የተሰማውን አድናቆት ገልጿል። ኤምባሲው ባወጣው መግለጫ ይትባረክ ዳዊት የተባለ ግለሰብና 10 ግብረ አበሮቹ በቁጥጥር ስር መዋላቸው በሰዎች ዝውውር ላይ ለሚደረገው ትግል ትልቅ ድል መሆኑን አስታውቋል። ከ100 በላይ ለሚሆኑ ሰዎች ሞትና በቁጥር ለማይሰፈሩ ሰብአዊ የጥቃት ድርጊቶች ተፈላጊ የነበሩ ወንጀለኞችን ለፍትህ ለማቅረብ የተቻለበት ኦፕሬሽን መሆኑን ያደነቀው የአሜሪካ መንግስት በተገኘው ውጤት የዓለም አቀፍ ትብብር ያለውን ጥንካሬ የሚያሳይ ሲሆን በተለይም በኢትዮጵያ ባለስልጣናትና በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውርን ለመከላከል በካርቱም ሱዳን ከሚሰራው The Regional Operational Center in Support of the Khartoum Process መካከል የታየው ውጤታማ አጋርነትን አሞካሽቷል። የአሜሪካ መንግስት የሰዎች ዝውውር ከባድ የሰብአዊ መብት ጥሰት በመሆኑ ይህንን አስከፊ ወንጀል ለመዋጋትና ተጋላጭ የሆኑ ዜጎችን ለመጠበቅ ከኢትዮጵያና ከሌሎች ዓለም አቀፍ አጋሮች ጋር በጽኑ እንደሚቆም የኤምባሲው መግለጫ አረጋግጧል። በጋራ በመሆን የሰዎች ዝውውርን ማስቆም እንችላለን ሲል ኤምባሲው መግለጫውን አጠቃሏል። በአሜሪካ ኤምባሲ መግለጫ ላይ የተጠቀሰው ይትባረክ ዳዊት አለሙ በዓለም አቀፍ ደረጃ የሚፈልግና እጅግ አደገኛ የተባለ የሰዎች አሸጋጋሪ ቡድን መሪ እንደሆነ የሚጠረጠር ሲሆን በትግራይ ክልል በክልሉ ፖሊስና በፌደራል ፖሊስ ጥምረት በቁጥጥር ስር መዋሉን መጋቢት 28 ቀን 2018 ዓ.ም የኢትዮጵያ ፌደራል ፖሊስ አስታውቆ ነበር። ይትባረክ ዳዊት በትግራይ ክልል ሽረ ከተማ ውስጥ በፌደራል ፖሊስና በትግራይ ፖሊስ የተቀናጀ ኦፕሬሽን በቁጥጥር ስር ውሏል። በተጨማሪም የኢትዮጵያ የጸጥታ አካላትና በካርቱም የሚገኘው ሮክ ያደረጉት የመረጃ ልውውጥ ከፍተኛ ሚና ነበረው ተብሏል። ይትባረክ ዳዊት የተባለው ተጠርጣሪ ፖሊስን ለማደናገር በተለያዩ ሀገራት የተለያዩ ስሞችን የሚጠቀም ሲሆን በሱዳን፣ በጅቡቲ፣ በኬንያ፣ በሶማሊያ እንዲሁም በስዊድንና በተለያዩ የአውሮፓ ሀገራት ውስጥ አድሃኖም፣ አህመድ፣ ሙኒርና ክብሮም በሚሉ ስሞች ይታወቃል። ግለሰቡ ከ10 ግብረ አበሮቹ ጋር ከ3887 በላይ ተጎጂዎች ላይ በሰው የመነገድ ወንጀል ክስ እንደተመሰረተ ደግሞ የፍትህ ሚኒስቴር ሚያዝያ 7 ቀን 2018 ዓ.ም አስታውቆ ነበር። ይህ ቡድን በዋናነት ከኢትዮጵያ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ኬንያና ሶማሊያ ወጣቶችን በመመልመል ወደ ሊቢያ ያጓጉዝ ነበር። በሊቢያ በሚገኙ መጋዘኖች ውስጥም ተጎጂዎችን በማሰቃየት ቤተሰቦቻቸውን ገንዘብ እንዲከፍሉ ያስገድዱ እንደነበር የፖሊስ ምርመራ ያሳያል። ተጎጂዎቹ ከፍተኛ ድብደባ፣ በፕላስቲክ መቃጠልና ረሃብ ይደርስባቸው እንደነበር ከቤልጂየም፣ እንግሊዝ፣ ካናዳና ሌሎች ሀገራት የተገኙ ምስክሮች አረጋግጠዋል። ተከሳሾች በዚህ አድራጎታቸው ከ2015 እስከ 2018 ዓ.ም ታህሳስ ወር ድረስ ብቻ ከ3887 ተበዳዮች ቤተሰቦች 4 ቢሊዮን 25 ሚሊዮን 104797 ብር መሰብሰባቸው በክሱ ቀርቧል። ተከሳሾች የግል ተበዳዮችን በዕዳ መያዣነት ይዘው ባቆዩበት ወቅት የ133 ተጎጂዎች ህይወት ያለፈ ሲሆን 76 ሴት ተጎጂዎች ተገደው የተደፈሩ መሆኑ የተረጋገጠ ሲሆን በክስ ዝርዝሩም ተካቷል። አሜሪካ በቀይ ባህር ያለባትን ስትራቴጂካዊ ስጋት ለመቀነስ ለዓመታት የገለልተኝነት ፖሊሲ ስትከተል ከቆየችው ኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ ለማሸጋገር ማቀዷን The Wall Street Journal በትላንትናው ዕለት ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኤርትራ ላይ የተጣሉ አንዳንድ ማዕቀቦችን በማንሳት ለረጅም ጊዜ ተቋርጦ የቆየውን የሁለቱን ሀገራት ግንኙነት ዳግም ለመጀመር እቅድ እያወጣ መሆኑንም ዘገባው አመልክቷል። እንደ ዘገባው ከሆነ ይህ ያልተጠበቀ የአሜሪካ የፖሊሲ ለውጥ የመጣው በቀይ ባህር አካባቢ ካለው የጸጥታ ሁኔታ ጋር ተያይዞ ነው። በተለይም በየመን የሚገኙት የሁቲ አማጽያን በዓለም አቀፍ የንግድ መስመር ላይ እያደረሱት ያለውን ጥቃት ለመመከት አሜሪካ የኤርትራን ስትራቴጂካዊ የባህር ጠረፍ መጠቀም ወሳኝ ሆኖ አግኝተዋለች ተብሏል። የፕሬዝዳንት ትራምፕ የቅርብ አማካሪ የሆኑት ማሳድ ቡሎስ ዋሽንግተን በኤርትራ ላይ የጣለቻቸው ማዕቀቦች ለማቅለል ፍላጎት እንዳላት ለውጭ ሀገራት ባለስልጣናት መግለጽ
መግለጻቸው ዘገባው ጠቅሷል። አሜሪካ ኤርትራን የኢራንን ተጽዕኖ ለመመከትና የቀይ ባህርን ደህንነት ለመጠበቅ እንደ አጋር ለማየት መወሰኗ ቀደም ሲል በሰብአዊ መብት ጥሰትና በሌሎች ምክንያቶች ተጥለው የነበሩ ማዕቀቦች እንዲነሱ መንገድ ሊከፍት ይችላል ተብሏል። ይህ የአሜሪካና የኤርትራ መቀራረብ በአፍሪካ ቀንድ ፖለቲካዊ አስተላለፍ ላይ ትልቅ ለውጥ ሊያመጣ እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በተለይም የኢትዮጵያ መንግስት የባህር በር ለማግኘት ከኤርትራ ጋር የገባበት ውጥረት ባለበት በዚህ ወቅት አሜሪካ ከኤርትራ ጋር ግንኙነቷን ማደሷ ለኢትዮጵያ መንግስት አዲስ ስጋት ሊሆን እንደሚችል ተመልክቷል። በጉዳዩ ዙሪያ ሪፖርተር ያነጋገራቸው በውጭ ጉዳይ ኢንስቲትዩት ተመራማሪ የሆኑት ዶክተር ዳርስከዳር ታዬ እንደሚሉት የአሜሪካ አዲሱ እቅድ ሀገሪቱ ከኢራን ጋር የገባችበትን ውጥረት ማዕከል ያደረገ ሊሆን ቢችልም አሁን በስልጣን ላይ ያለው የኤርትራ መንግስት አሜሪካ ላቀደችው ዲፕሎማሲያዊ ግንኙነት ምቹ እንደማይሆን ተናግረዋል። ብዙዎች በኤርትራ ላይ ተጥሎ የነበረው ማዕቀብ መነሳት በኢትዮጵያ ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ቢገልጹም በጎ ጎን ሊኖረው የሚችልበትን ሁኔታም እንዲህ አብራርተዋል። ያው በመጀመሪያ ደረጃ ከቅርብ ጊዜ ወዲህ የተለወጠ የመጣው የመካከለኛው ምስራቅ ግጭትን ተከትሎ ከዛም በላይ ያው ኤርትራ የስደተኛ ምንጭም ስለሆነች ከኤርትራ ጋራ ምዕራባውያን ያላቸውን ግንኙነት የማስተካከል ፍላጎት እየታየ ነው ያለው። ከነሱ ሳይድ ወደ ኤርትራ የመቅረብ ነገር አውሮፓውያንም አሳይተዋል። አሁን ደግሞ ያለው የዚህ መካከለኛው ምስራቅ የገልፍ እና የኢራን አካባቢ ያለው ግጭት ቀይ ባህርን በጣም አስፈላጊ ቀጠና ስላደረገው አሜሪካ ምናልባት ወደ ኤርትራ እንድትዞር ልትገደድ ትችላለች። ምክንያቱም የቀይ ባህር ሰፊ ተጋሪ ሀገር ስለሆነች የተረጋጋ መንግስትም ስላለ ማለት የተረጋጋ ስልሽ ከሴኪሪቲ አንጻር። ነገር ግን አሁን ሰሞኑን የሰማነው ዜና አንደኛ ምን ያህል እውነት ነው የሚለው እንግዲህ አብረን የምናየው ይሆናል። ግን ትልቁ ነጥብ መታየት ያለበት አሜሪካ የምትፈልገውን አይነት ወዳጅነት ከኢሳያስ መንግስት ታገኛለች ብዬ አላስብም። ምክንያቱም አሁን ያለው የኤርትራ መንግስት በዲፕሎማቲክ አሰራር የሚያምንና ያንን ተከትሎ ደግሞ ከየትኛውም ሀገር ጋር ሊያሰራ የሚችል ግንኙነት መፍጠር የሚችል አይነት መንግስት አይደለም። ስለዚህ የተጀመረው ጥረት ጥሩ ቢሆንም ይሳካሉ የሚለው እሱ አጠያያቂ ነው። ወደኛ ስናመጣው ግን ኤርትራ ምናልባት ከማዕቀብ ነፃ መሆኗ ከዛ ደግሞ ከምዕራባውያን ጋር የተሻለ ግንኙነት መፍጠሯ በጎም ሊሆን እንደሚችል አስባለሁ። ምክንያቱም ኤርትራ ባለፉት 20 ዓመታት እና ከዛ በላይ የተለየ አግሬሲቭ ባህሪ እንድታሳይ ሲያደርጋት የከረመው ከዓለም ስርዓት መገለሏ ነውና ወደዛ የምትሄድ ከሆነ ምናልባት እነሱም ለቅድመ ሁኔታ ለግንኙነቱ መሻሻል የሚያስቀምጧቸው ቀጠናው ላይ በጎ ሚና እንድትጫወት ማድረግ፣ እጇ እንድትሰበስብ የሚሉ አንዳንድ ቅድመ ሁኔታ ሊያስቀምጡ ስለሚችሉ ጥሩ ሊሆን ይችላል። አንዳንድ ስጋቶችን እኔም እሰማለሁ። ያው አሜሪካ ወደዛ ልትሄድ ትችላለች፣ እኛ የባህር በራችንን ሳናገኝ ኤርትራ ጋርና አሜሪካ ወዳጅ ሊሆኑ ነው ምናምን የሚል ስጋት አለ። ነገር ግን የአሜሪካ ከኤርትራ ጋር ወዳጅ ስለሆነ አሜሪካ ኤርትራ መንግስት ጋር ተባብሮ ኢትዮጵያን ያጠቃል ማለት አሜሪካ ከሁሉም ጋር ይሰራል፣ ከግብፅም ጋር ይሰራል፣ ከእስራኤልም ጋር ይሰራል። ያን ያህል የሁለቱ ሀገራት መሻሻል ለእኛ ስጋት የሚሆንበት እድል የለም። ከዛ ይልቅ ኤርትራ ከገባችበት መውጣት ከቻለች እና እንደ ማንኛውም ጤናኛ ሀገር መንቀሳቀስ የምትችል ከሆነ ለእኛም ጥሩ ነው። ተደራድሮ ተነጋግሮ ለመስራት እድል ይከፍታል ብዬ አስባለሁ። ወደ ተጽዕኖውን ከማለት ይልቅ ምናልባት የኛ ፍላጎት የዚህ አጠቃላይ የድርድሩ አካል እንዲሆን ግፊት ማድረጉ የተሻለ ነው ብዬ አስባለሁ። ምን አይነት ተጽዕኖ ሊኖር ይችላል የሚለው ነው ማሰብ አስቸጋሪ ነው። ግን ኤርትራን ወደዚህ ወደ ዓለም ስርዓቱ የማስገባቱ ሂደት የኢትዮጵያን ፍላጎት ግምት ውስጥ ያስገባ እንዲሆን የዲፕሎማሲ ስራ መስራት ይጠይቃል። አይ ቲንክ ይሄንን አሜሪካውያን ይረዳሉ ብዬ አስባለሁ። አዘርዋይስ ኤርትራ ወደ ምዕራብ ሀገራት በምታደርገው ሂደት እሷ ምናልባት የማዕቀቦቿ መነሳት ልታገኝ ትችላለች፣ ግን የቀጠናው ትልቁ ፍላጎት አይሳካም። ያ ደግሞ ዘላቂ ሰላም አምጥቶ አሜሪካ የምትፈልገውን የቀይ ባህርን የተረጋጋ የማድረግ ፍላጎት አይሳካም። ስለዚህ ዋን ወር አናዘር የኢትዮጵያ ፍላጎት እንዲሳካ ግምት ውስጥ እንዲገባ መስራት ነው ብዬ አስባለሁ።
ያው ምንድነው የኤርትራ ሎኬሽን የታወቀ ነው። ስትራቴጂካሊ ማለት ከወታደራዊ እይታ አንጻር በጣም አስፈላጊ ሎኬሽን ነው ያላት። ምክንያቱም ቀይ ባህር ላይ ረጅም 700 ማይል ነው መሰለኝ ከብዙ ኪሎ ሜትር ሼር የምታደርግ ሀገር ነች። ከዛ ደግሞ ሱዳን አሁን የሴኩሪቲ ሲስተም ያለችበት ሁኔታ ይታወቃል፣ ደክሟል። ቀይ ባህር ላይ የተሻለ የተረጋጋች በዚህ የቀይ ባህር ምዕራቡ ፓርት ላይ ያለች ሀገር ነች። የሀውቲ ስጋት አለ ከየመን የሚመጣ አስገዳጅ ነገር አለ ማለት ምዕራባውያን በተለይ አሜሪካ ከኤርትራ ጋር አብራ እንድትሰራ የሚያደርግ ምንድነው? አሜሪካ አሁን ለምሳሌ ሶማሊላንድ ላይ ወታደር ጦር ለመስረት ካለች የሪኮግኒሽን ጉዳይ ተያይዞ ይመጣል። ጅቡቲ ላይ ምንም የወታደር ሰፈር ቢኖራትም እንደ ልብ ለመንቀሳቀስ አሁን እዛ የብዙ ሀገር የጦር ሰፈር አለ፣ የቻይና ማለት። ስለዚህ የተሻለ ለአሜሪካ የሚሆነው ኤርትራን ኢንጌጅ ማድረግና አብሮ መስራት ሊሆን ይችላል አሁን ባለው። ምክንያቱም በጣም ለየመን ቅርብ የሆኑ ደሴቶችን የኤርትራ ስላሉ። የፖለቲካ ተንታኙ አቶ ኤርሚያስ ታደሰ በበኩላቸው ቀደም ሲል የተነሳውን ሀሳብ በመጋራት ኤርትራ የምትገኝበት ቁልፍ ጂኦፖለቲካዊ ቀጠና እንዲሁም ሊቀየሩ ይችላሉ ያሏቸውን የኃይል አሰላለፎች አብራርተዋል። ባለው ዓለም አቀፋዊ ሁኔታና የጂኦፖለቲካ አንጻር ደግሞ ኤርትራ ያለችበት የጂኦፖለቲካል መገኛ እና ደግሞ ባለፈው ሳምንት አካባቢ ኢራን የቀይ ባህርን መስመር እንደ ሰርቶ ዘጓለው አይነት ሀሳብ እያነሳች ነበረ። ከሳሷን ባታደርገው በሳተላይት ፕሮክሲ ልታደርገው ትችላለች። የሁቲ አማጽያን በየመን በኩል አሉ። እነሱ አካባቢ ላይ ስጋት እንዲፈጥሩ ማድረግ ይቻላል። ወር ደግሞ ሰላማዊ እንቅስቃሴ እንዲያውቁ ማድረግ ይቻላል። እድል ይኖራል። በተጨማሪም ደግሞ ኢራን ከኤርትራ ጋር ያላት ግንኙነት ጠንካራ የሚባል ነው። ለረጅም ዓመታት በወታደራዊ እንደዚሁም በፖለቲካዊ ጉዳዮች በመሳሰሉት በሱዳን ጉዳይ ያላቸው ጥምረት የጋራ ስለሆነ ተመሳሳይ ፍላጎት ማሳደራቸው ወር ደግሞ የለም ፍላጎት ማሳደራውን ገርም ነገር የለውም። የሚጠበቅም መነሻውም የሚሆነው እሱ ነው ማለት አሜሪካ ጥቅሟን ለማስጠበቅ ወይም ደግሞ የመስመሩ ደህንነት ለማስጠበቅ ኤርትራ ልትፈልጋ ትችላለች። ምክንያቱም ኤርትራ ያለችበት ቦታ ከየመን ካለው በተለይ ከባቢል መንደብ ቤት የተያዘው ቦታ በጣም ጠባብ ከ30 ኪሎ ሜትር ያነሰ ርቀት ያለው ቦታ ነው ከየመን ጋር ያለው ርቀት። ስለዚህ ያንን አካባቢ ለማስጠበቅ ሲባል ኤርትራ ፌቨር ሊያደርጉ የሚችሉ አማራጮችን ልታደርግ ትችላለች። ለምሳሌ ሳንክሽን ማንሳት፣ የሚሊተሪ ድጋፍ መስጠት፣ የቴክኖሎጂ ድጋፍ ማድረግ፣ እርዳታዎች ማለት የመሳሰሉት ነገር ልታደርግ ትችላለች። ያ ማለት ከኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነት ስታጠናክር ነው ሊሆን ይችላል። ያ ማለት ኤርትራ ሊሆና ያንን አካባቢ ሰላሙን ማስጠበቅ እንደዚሁም ደግሞ የኤርትራ ኃይል የተንቀሳቀሰ ያንን አካባቢ ሰላሙንና ደህንነቱን እንዲያስጠብቅ ማድረግ የሚችልበት ስለሚኖር ማለት ነው። ከዛ ባሻገር ደግሞ ሱዳን ላይ ያለውንም የኃይል አስተላለፍ የአርሴፍ የኢሲኤፍ እንቅስቃሴዎችም በተወሰነ መልኩ ባላንስ ለማድረግ ይረዳል። አሜሪካ ከኤርትራ ጋር ያላትን ግንኙነት ማደሷ በቀጠናው እንደ ቻይና፣ ሩሲያና የተባበሩት አረብ ኤምሬትስ ያሉ ሀገራት ያላቸውን ተጽዕኖ ለመቀነስ ጭምር ያለመ መሆኑ ተጠቁሟል። የኤርትራ መንግስት እስካሁን ለዚህ መረጃ ይፋዊ ምላሽ ያልሰጠ ቢሆንም የአሜሪካ ከፍተኛ ባለስልጣናት ግን የኤርትራን ገለልተኝነት ሰብሮ ወደ አጋርነት ለመመለስ የሚያስችል የፖሊሲ ማሻሻያ እያዘጋጁ መሆኑ ተረጋግጧል። የምስራቅ አፍሪካ ሀገራት የጋራ የነዳጅ ማጣሪያ ታንጋ ተብሎ በሚጠራው ታንዛኒያ ወደብ ለመገንባት ወጥነው እየሰሩ መሆናቸውን የኬንያው ፕሬዝዳንት ዊሊያም ሩቶ ተናገሩ። ምስራቅ አፍሪካ በአሁኑ ጊዜ አብዛኞቹ የምስራቅ አፍሪካ ሀገራት የተጣራ የነዳጅ ምርቶቹ በዋናነት የሚያስመጡት ከመካከለኛው ምስራቅ ሀገራት ሲሆን ከወቅታዊው የኢራን አሜሪካ ግጭት ጋር ተያይዞ የመካከለኛው ምስራቅ ቀጠና ሰላምና አጠቃላይ የንግድ እንቅስቃሴ በመታወኩ ለከፍተኛ የነዳጅ ምርቶች እጥረትና የዋጋ ማሪ ተዳርገዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ትላንት በናይሮቢ በተካሄደው የመሰረተ ልማት ፋይናንስ አቅርቦት ኮንፈረንስ ላይ ሁላችንም በጋራ ተጠቃሚ ለመሆን በታንጋ ወደብ ላይ የጋራ ማጣሪያ ለመገንባት እየሰራን ነው። ይህ ማጣሪያ በዲሞክራቲክ ሪፐብሊክ ኮንጎ፣ በኬንያ፣ በደቡብ ሱዳንና በኡጋንዳ ያለውን ድፍድፍ ነዳጅ ተቀብሎ ይሆናል ብለዋል። አክለውም ይህ የጋራ ነዳጅ ማጣሪያ ፕሮጀክት እውን ሲሆን የተጣራውን ነዳጅ ከታንጋ ወደብ ወደ ኬንያ ሞምባሳ ለማጓጓዝ የሚያስፈልገን አጭር የቧንቧ መስመር ብቻ ይሆናል ብለዋል። We are discussing that we are going to have a joint refinery in Tanga
to benefit all of us, because that refinery is going to take on board the oil from DRC, the oil from Kenya, the oil from South Sudan, the oil from Uganda, and we will just need to build a short pipeline from Tanga to Mombasa, and the finished product will use the pipeline that we already jointly own. በጉባኤው ላይ የተሳተፉት አፍሪካዊው ባለጸጋ አሊኮ ዳንጎቴ በናይጄሪያ ያላቸውን አይነት በቀን 650,000 በርሜል የማጣራት አቅም ያለው የነዳጅ ማጣሪያ በምስራቅ አፍሪካ ለመድገም ቁርጠኛ መሆናቸውን ተናግረዋል። ዳንጎቴ በጉባኤው ላይ ባደረጉት ንግግር ዛሬ እዚህ ከተገኘነው መካከል 3 ወይንም 4 መንግስታት ስለተባለው የነዳጅ ማጣሪያው ከተስማማን እኛ ፕሮጀክቱን መርተን በሚቀጥሉት 4 እና 5 ዓመታት ውስጥ የነዳጅ ማጣሪያውን ገንብተን ማስረከብ እንደምንችል አረጋግጥላችኋለሁ በማለት ቃላቸውን ሰጥተዋል። ኢትዮጵያ በዚህ የምስራቅ አፍሪካ ውጥን ፕሮጀክት አካል መሆኗ ባይታወቅም በሶማሌ ክልል ተመሳሳይ የነዳጅ ማጣሪያ የመገንባት እቅዷን በዚህ ዓመት ይፋ ማድረጓ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ሞን ሪል ስቴት በአየር ጤና አደባባይ በካሬ ከ54530 ብር እስከ 77900 እስከ 10 ዓመት የሚከፍሉትን 50% ያለምንም ወለድ የባንክ ብድር የተመቻቸለት ዛሬውኑ እስከ 4 ሚሊዮን ብር የሚያተርፉበት ባለ 1 መኝታ ሙሉ ክፍያ 5,620,000 ብር፣ ባለ 2 መኝታ ሙሉ ክፍያ 6,846,000 ብር፣ ባለ 3 መኝታ ሙሉ ክፍያ 8,121,000 ብር። ለበለጠ መረጃ በ0969248080 ይደውሉ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።